ለመጀመሪያ ጊዜ ኢትዮጵያ ሲሄድ አዶናይ ለመጀመሪያ ኢትዮጵያ ላይ ሲሄድ አለምሸት ጋር ቀረበ። አዶናይ የት እንደደረሰ ይሁት ግምጃዬም ነገ ጠብቋት። እንደዛ በቃ ፍቅረኛ የለኝም ኮላ አብሮ መሰራዋለች። በቃ ምንድን ነው የምን ችግር አለ? እኔ እንደሆነ አስረዳቸው፣ በአማርኛ አስረዳቸው። አይገባቸውም እንዴ? ኮላ አብሬ ነው የምሰራው። በቃ ሰው ፍቅረኛ አይደለም ማለት ነው። ያጣምራቸዋል። ፍቅረኛ የለም ያጣምራቸዋል፣ ያፋታቸው። ምን አንጫጫችሁ? አይወዳትም አይፈልጋትም ስትሉ አልነበር እንዴ? ዛሬ ሚዲያ ላይ ለምን ኢንተርቪው ለምን ተጠየቀች? እንዴት ነው የማይፈልጋት? እሱ እኮ ገና ልደግበት ህፃን ነኝ ብለዋል ራሱ በደባባይ። የመጀመሪያው ምንድን ነው ያለው? ህፃን ነኝ ልደግበት ነው ያለው። ፍቅረኛ ያስፈልግ። ዛሬ የእሱ ደጋፊዎች ምን አደረጉ? የእሱን ፎቶ እያደረጉ ይሄ ምንሽ ነበር ይሏታል። እነ ሳምሪ እነ ህፃን ነበረ። በቃ ለምን እሱ ለምን ኢንተርቪው አልተጠየቀም? ትልቅ ሚዲያ ላይ ነው። ቆይ ምንድን ነው የምትሉት እናንተ? የአረብ ሀገር ሰው እንዴት እንደሄደች ተናገረች፣ አመጣጧን ተናገረች። እንዴ እናንተ ሴት ልጅ ደግፉ። በቃ አልገባሽም ያለው ስሜት። ወይኔ የኔ ወርቅ እህት ማርያምን እንኳን እዚህ ቤት ሄዳ እንኳን ኢንተርቪው ተደረገች፣ በጠቃቅን እንኳን ኢንተርቪው አልተደረገች። አንቺ ይሄ ኢንተርቪው እኮ አንቺ ታውቂያለሽ እሞ። ዊ ማርያምን አልገባሽም። አለምሸት ጋር ደግሞ የተጠየቀ ሰው ኢንተርቪው ትልቅ ደረጃ ነው የሚደርሰው። በነገራችን ላይ የእውነት የቆቅ መረቅ በጣም ጎበዝ ነው ልጁ፣ በጣም ጎበዝ ነው ልጁ። ግን አንዳንድ ሴቶች በጣም ጎበዝ ነው። አቤኔ ምንዋ ነበረ? አቤኔ አተነካኩን። እኛ ወንድሜን ኮሱ ነገር እኔ ተያይዤ መነካካት አልፈልግም። ህፃኑ ግን እነገራሉ ገቦት አይደለም። አቤኔ ግን አልነካውም፣ አላውራውም፣ ስሙ ለራስ አልጠራውም። እረፉ። ያወራ ነው ስለፊት ነው፣ የፊቱን ነው በፊት የነበረ ከሱዑዲ መጥታ የነበረው ልጅ ነው ያወራል። እሱ ደግሞ ህፃን ነኝ አይኖ ህፃን ነውም፣ ለእሷም አይገባትም ነበረ። እንዴ ምንድን ነው እናንተ ምትሉ? ቦቼ ምንድን ነው ያለው? ምንም አይደለችም ስራ ነው አለ። እሷም ኢንተርቪው ላይ ወጣ ፍቅረኛ ነው። ምን ያንጫጫቸዋል ዛሬ እሱ ደጋፊዎች? አራዳ ፋሚሊ ምን ቦታዎች ተመጣላችሁ? ምድረ ጋርዳሚ ሁላ አሁን በኋላ ማለት ነው። ፍቅረኛ የለም ምንም የለም። ዝም ብላ ብቻዋ ሻይን እያደረገች አደባባይ እንዲህ ብሎ እኮ ነው የጠፋው ስቶሪ ላይ ካስታወሽ ማለት ካስታወሽ አራት እነዚህ ሰውዬ ጋር ከቀረበች ያዝኑላትና ሌላ ትልቅ ደረጃ ትደርሳለች። ስለዚህ ቪዲዮን እናስጠፋ እያሉ ነው። እነማን ነው የሚያስጠፉት? እነማ የቦቼ ደጋፊዎች ፖስት አድርጉ ያሉ የሆኑ መድረቅ ራቅንቦ። ስለዚህ እዛ ቀርባ ይሄን ስለተናገረች ሌላ አይጠፋም እኮ ዩቱብ ማማሪ አይደለም። አይጠፋም ዩቱብ ነው አይጠፋም። ስንት ሰው ደንቆረ ስብስብ ማለት ነው። ዩቱብ ነው ብዙ ልንገራቸው። ቆይ ልንገራቸው። ቲክቶክ ከሆነ በሪፖርት ይጠፋል። ገባችሁ? ምድረ ደንቆረ ማለት ነው። በዩቱብ ከሆነ ግን ማለት ነው ግዴታ ያኔ ለምንድን ነው ሪፖርት ያደርግሽ ያለሽው ማለት ነው። ያኔ መስረጃ መስጠት አለበሽ። በሱ ደግሞ በእንግሊሽ ማለት ነው። አንቺ መሀይም ደናቆር እንደዛ ብላችሁ የምታስቡ ማለት ነው። እሱ ደግሞ እንግሊሽ ነው እየታባሽ ታውቂዋለሽ። ማለት ነው አንቺ ማለት አንቺ ሽንት ቤት አጣቢ ሁሉ ኢቲቪውን እናስጠፋለን ብታይ አይችልም ልጁ። አለምሸት ማለት ትልቅ ሚዲያ ሰው የሚጠይቅበት ትላልቅ ሰዎች የተጠየቁበት ነው። ማስጠፋታችን ደንቆሮ እንደ ቲክቶክ መሰለሽ እንዴ? ልጅቷ ለምን ትበልጠናለች? እኔ ራሱ ማለት ነው በህድ ደስ ይለኛል ባገኝ እድሉ ቢኖረኝ። ልጅቷ ገና አሁን ግምጃዬ ማለት ነው ገና ለምን ትልቅ ደረጃ ደረሰች ብሎ ህዝቡ እየተቃጠለ ነው። ለምን እዚህ ላይ እንዴት ማን አገናኛት ሁሉ እያሉ ሰማሁ እንጂ አራዳ ፋሚሊዎች አራዳ ፋሚሊ እኮ ማለት ታውቂያለሽ እሞ አራዳ ፋሚሊ እኮ የጥርቅም ስብስብ እኮ ናቸው። የጥርቅም ስብስብ ህልሜ እኮ ነው የተሰካልኝ። ይክሩ አይወዳትም አሉ ይሄኛው አይወዳትም አያፈቅራትም። ቆይ እነሱ ደጋፊዎቿን አይወዳትም አያፈቅራትም እና ቆይ
ስም ያዳምጥ። እነሱ እኮ ማለት ነው ስም ሳይሆን ስሟ ለጠሩ እኮ ነው የሚረግጠዋት። ታውቃለች ስም እንዳጣሪ አይወዳትም። አያም ሲንግል ብሎ የመጀመሪያው ጻፈ። ዛሬ አራዳ ፋሚሊ ለምን ያንጫጫዋል? ልጅቷን ለምን ይንጫጫሉ? ኢንተርቪው ስትሰጥ ልጅቷ እኔ አልኩሽ እናቴን አንጀቴ የራሴን የተነፈሰች የተሰማኝ እነሱ በቲክቶክ እኝኝ ሲሉ እሷ በትልቅ ሚዲያ መታ አስገባችለት ቤት ናርጋ ገና ዛሬ 15 ቀን አለቻቸው። ደግሞ ገና የዛሬ 15 ቀን ትንጫጫለሽ አለቻቸው እኮ ቅድም ትንጫጫላችሁ አለቻቸው። አንቺ እሙዬ ግን የኔ ያህል እያወራሁት ያኔ አንቺ አንቺ ብዙ ሪከርድ እኮ ነው ያለው። ጀግኒት እኮ ብላለች። ጀግኒት ምን አለች መሰለሽ? እሙዬ አለች ትልቅ ኢንተርቪው ላይ ነው መጠብቃት። እኔ አዲስ ነገር ይሄ ነው አለችኝ በቀደም ለታ። እሺ አሁን አዲሱ ነገር ምንድን ነው? ሁለተኛው ማለት ነው እናቴን የቆቅ መረቅ ግን ደስ አላለሽም? ኢንተርቪው ግን ደስ አላለሽም? ዛሬ መፍታ ነው የለኝም ማለት ፍቅረኛ ያለቀስኩት እኔ አብሶ አሞኝ አለች። እንባዬ መጣ አሞኝ አለች። የቆቅ መረቅ ወይ ጀግኒት እኔ ማለት ነው አሁን ግብዣ ዝም ብዬ ሳያት ማለት ነው ዝም ብዬ ነው ትስላት ማለት ነው የኔን እንትን በቃ አነጋገሯ የሆነ ስሜቷ ሁላ ማለት ነው በቃ የኔ አሁን ላውራው ምለው ማለት ነው በቃ ልክ እንደ ራሴ አይቼ ነው ማየት እሷ ልጅ ማለት ነው። ምክንያቱም እኔ ላውራው ያልኩትን ወላሂ እሷ እያወራችሁ ነው ያለችው። ወላሂ ደስ ሲል እኔ ልኖረው ያልኩት እኔ ልኖረው ብዬ ማስበው ማለት ነው እሷ እየኖረችው በቃ አሁን እኮ ምንም ቢሆን እንደፈለገች ማለት ነው እንደፈለገች ኮልአብ ትሰራለች። አንድ ነገር ገባሽ አይደል? ሲንግል ስለሆነች ገባሽ? ማንኛው ሰው ሄዳ መስራት ትችላለች። በአደባባይ ደግሞ ስሟ በቃ የለኝም ብላ ስለዘጋች ማለት ነው ጠብቂ ማለት ነው። ገባሽ አይደለ? እንጀራዋ ተከፍተዋል። አንቺ ፕሮሞሽን ለራሱ ትሰራለች። ብዙ ፕሮሞሽን እየመጣልኝ ነው። በጣም ብዙ ስራ እየመጣልኝ ነው። ልሰራ ያሰብኩትም አለ ቲክቶክ ላይ ሲገባ ማለት ነው ትላልቅ እንትኖች ይሄ ዲከርደሮች እንዳለ እሷ ነው ፖስት አድርጎች ሲጀመር ሌላ ቪዲዮ አይመጣልኝ። እናቴን የተሰማኝ ስሜት ምናምን አንድ ነገር ልንገራችሁ። አራዳ ፋሚሊዎች ዛሬ በጣም አልቅሳችኋል። ዛሬ ተናዳችኋል። ደግሞ አሁን ሴሌብሬት ናርግ የራሳችን ባሬ በቃ የሷ ጥሩ ነገር እናውራ። ሁለተኛ ግን አንቺ የወልደዋ እኮ እናቴ ደህና አድርጋ ነው ያስገባችላችኋል። በቃ እኔ ደስ ምንድነው እንዳዘምት ታውቃለች። የቱ ጋር እንዳዘምት ታውቃለች። አሟት የኔ ወርቅ አሟት። ከዛ ጠምተዋት ምግብ የለም ምናምን አሟት። በዛ የነበረው ሄደታ የነበረው ወሬዋ እኔ እምባዬ ነው የመጣው። እመቤቴ ኮመንት ለራስ እየጻፍኩኝ በደስታ ማለት ነው። አንቺ ገና ኢንተርቪው ሳይሰማው ሁይና ሳያየኋት በቃ ኮመንት እየጻፍኩ ለራሱ አላቅም እምባዬ ነው የመጣው። እመቤቴ ማለት ያኔ ይሄ ልጅ ማለት ነው እኛ ስሜቱን አውቀዋለን። እንዴት እዚህ ደረጃ እንደደረሰችው ያለ ስሟም ተሰጥተዋት ባለጌ ተብላለች። ብዙ ተሳድባለች። ብዙ ሰው ወቅሰዋት። ማርያምን ብዙ እኮ ነው ያለፈችው። ለሷ እኮ ያንሳታል። እንደውም እንደ ሴት ልጅ ያንሳታል። ገባች አይደል? ምኑ አይጣላለስ ጋይስ ምኑ አሁን እስቲ ሌላ ቀንም ጥሏትማ በዛሬ ኢንተርቪው ማለት ነው ጋይስ። እስቲ ትንሽ ውስጣችሁ ምን አይነት ስሜት ተሰማችሁ? እስቲ ንገሩኝ። የዛሬ ኢንተርቪው የግምጃ ህይወት ማለት ይሄ ኢንተርቪው ማለት ነው። ገባችሁ አይደል? ማርያምን በጣም ነው የሚያሳዝነው። ከሴት ልጅ ጎን ሆኖ የሴት ልጅ ቅስም አትስበሩ። እመቤቴ ሴቶች ናቸው ደግሞ ማለት ነው። ሴቶች ናቸው። ቅስሟ አትስበሩ። አያችኋት? የግምጃ ህይወት ማለት ይሄ ነው። ብዙ ጥራ ግራ አልቅሳ ታማ ሰው እንደዚህ እንዳይለኝ ብላ ይሄ ሚዲያ መውጣቷ ለራሱ እስከ ቤተሰቧ ተቆጥቧት። ግን ደግሞ እግዚአብሔር ይመስገን የት ደረሰ? ወደ ስኬት ነው የደረሰው ጋይስ። እና ሴት ልጅ ሁሌም ጀግና ናት። ሴት ልጅ ሁሌም ትክክል ናት ጋይስ፣ አትሳሳቱ። ሴት ልጅ ሁሌም ትክክል ናት።
ውዴ እና እኔ እንደዛ ሲላችሁ እኔ ከእናንተ ምናምን ሀሳብ በልጭ ሳይሆን ሴት ልጅ መበረታት አለባችሁ። ለሴት ልጅ ቦታ መስጠት አለባችሁ። ገባችሁ አይደል? ምን የተባላችሁ ነገር አለ? እዚች ልጅ እኮ ብዙ እኮ የተባለችው ብዙ እኮ ተቀጥቅጣለች እኮ መቤቴ። እና ከአሁን በኋላ ሌላ ከሌላ ፋሚሊ ሳይሆን መነካካት ያለባችሁ እሷ ይዛችሁ ወደፊት መቀጠል ነው ያለባችሁ። ለእሷ ቦታ ከሌላ ፋሚሊ ከሌላ ሰው አለመነካካት። እሷ ግን ሻይን ከዚህ አሁን ያለችው ደረጃ ወደ ላይ እንድትወጣ አድርጓት። ጋይ ማርያምን ደግፏት። በቃላታችሁ አትስበሯት፣ እንድታልቅስ አታርጓት። በቃ ግንጃ ማለት የዛሬ የተደረገው ኢንተርቪው ማለት ናት። እመቤቴ እረፉ። እና እኔ በጣም ነው የኮራሁት። ከጠበቁት በላይ ነው ያገኘኋት። ሀሳቤ ውስጥ የሚለን የነበረው ለራሱ ይሄ ነበረ። እኔ ባይዘው በኢንተርቪው ነው የምጠብቃት፣ ይሄ ደግሞ በኢንተርቪው ነው የጠበቀችኝ። ገባችሁ አይደለም? እና ለሴት ልጅ ክብር ይኖራችሁ። በቃ መጥፎ አትሆኑ ውዴ። እነዚህ ማለት ነው እናትዬ ፈልጋቸው ወይ ተወልዶ ይሁን ታርተው እኮ አይታወቅም። እንደውም ታርተው ነው እንጂ የሚሆነው እነዚህ ተወልዶ አይደሉም። አቤላ ሰውን ይቅርታ ሊጠይቅ ነው። ኑ አቤላ ሰው ነው እኮ ቅናት ነው ወደ ነው ዛሬ ኑ እንደዚህ አይደለም። በቃ ምን የምን ይቅርታ የሚጠይቀው ብቻውን ነው መሰለኝ። ለሌላ ወሬ እንዳታወሩ እናንተ ደግሞ ምናምታውት ምን አውቃለሁ። ያለችበት ሁኔታ በጣም ተመችቶኛል። ስሙ ጸጥ በሉ እናንተ። አንስቻለሁ። ከዚህ በኋላ በዛ አርማ ውስጥ የለሁም። ብዙ ነገሮች ብዙ ምክንያት አለኝ። ጋይሶች ማርያምን በጣም ይቅር በሉኝ። ስላነሳው ሁላችሁ በደንብ ይቅር በሉኝ። ከዚህ በኋላ ግን በዛ ነገር ውስጥ ብዙ ነገር ዝም ብያለሁ። በጣም ብዙ ነገር ቃሌን አክብሬያለሁ እና ለመጨረሻ ጊዜ ደግሞ ማለት የምፈልገው ነገር ምንድን ነው? በቤቴ ጋይሶች እኔ በአንድ ራስ ሁለት ምላስ መሆን አልፈልግም። ለምን ካላችሁኝ ብዙ ነገር እናንተ የምታውቁት ነገር አለ፣ ሁላችሁ የምታውቁት ነገር አለ። ማይዋሽ አንድ ሀቅ አለ። ገባችሁ? እኔ መቤቴን አሁንም እንደዚህ ተነላችሁ። ግን በቃ ባይካድ ብዙ ሰው የሚያውቀው ነገር ባይካድ ደስ ይለኝ ነበር። ባይካድ በጣም ደስ ይለኝ ነበር እና ይቅር በሉኝ አዳኞቹ። ከዚህ በኋላ እኔ እዛ ነገር ውስጥ የለም። እኔ በህይወት ዘመኔ ላይ ብላ አስመስዬ አላውቅም። እግዚአብሔርን የሚያቀኝ እኔን ያቀኛል። እና አሁን ከእኔ አልፎ ቤተሰቦቼ ደብሯቸዋል። ሚካኤል እኔ የምታውቁኝ ታውቁኛላችሁ አይደለ? በቤተሰብ ጉዳይ ያለኝን ነገር ሁላችሁም ታውቃላችሁ። እና ያን ፍቅር ያን ሁሉ ነገር ተክዷል። ስለዚህ በቃ ከዚህ በኋላ ተስፋ የምታደርጉ ሰዎች ካላችሁ የለም፣ ምንም ነገር የለም፣ አብቅቷል። ኢቨን ቤት ሄደን ምን ተደርጎ እንደነበረ ሁላችሁም ታውቁታላችሁ። እውነቱን አይደል? ሁላችሁም ታውቃላችሁ። ስለዚህ ይሄንን ማለት እፈልጋለሁ። አንስቻለሁ፣ ምልክቱን አንስቻለሁ። ይቅርታ አድርጉልኝ እና እናንተን የመሰለ ሰው በማወቄ ደስተኛ ነኝ። ነገሮች ለምን ሆኖ አይባልም። ስለዚህ እንበረታለን። እወዳችኋለሁ። ከዚህ ያለፈ ምንም አይደለም። ውሎ እንዴት ነበር? አለቀ። በቃ ስለማውራ ይቅርብኝ። እና በዚህ አጋጣሚ ይቅርታ ማለት የምፈልገው ሰው አለ። ማንን አትሉኝ? በአካል ሂጄ ይቅርታ እላለሁ ወይም በስልክ እላለሁ።
ነገሮች ሳይገቡኝ እኔም ብዙ ነገር ርቀት የሄድኩት ሰው አለና ወንድም አለም ሶሪ ይቅርታ ብለናል። እውነት ሁልጊዜ እውነት ነው። ጋይ ቆይ ግን መብራን ቀድሞ ሰው ዘፈኑን ይዘፍናል። ግምጁ እውነት ማለት ነው። ግን እሱን ለመካድ አስብ አይደለም። የእውነት ፍቅረኛሞች ከሆኑ ራሱ በቃ አቁመናል፣ ከዚህ በኋላ አልመለስም ብላ ስላስበ ስለወሰነ ነው ነገር የተናገረት ብዬ ነው የማስበው። አይመስልሽም? አንቺ ቦቼን ይቅርታ ጠየቀው ማለት ብዙ ነገር የርኩብ ወንድም አንቺ አቤላ አሳዘነኝ። በጣም የለኝ ፍቅረኛ የለኝ ማለት አቤላ ቆጭቶታል፣ አሳዝኖታል። እኔ ምንም ቢሆን ምንም የእሷ ጀግንነት ብቻ ዘፈኑን መስፈኔ በደህና ጊዜ ጠቀመኝ። የእውነት ነው አለ አንቺ፣ የእውነት ነው አለ አንቺ። አቤላ ጠቆጨኝ። ዘፈኑ ቀድሜ መስፈኝ የእውነት ነው አለ። ተስፋ ቁረጥ ዛሬ ተስፋ ቁረጥ አላቸው። አሳዘነኝ። ሰሙ ምንድን ነው አለ የመጣ ሳቃተኝ። እኔ ትላንትና እኮ ነግሬያቸዋለሁ። ተስፋ ቁረጡ አልኳችሁ። እኔ ትላንትና እሱ መጀመሪያ ሲንግል ላይ ብሎ የለ መቼ ያለ ቤተሰብ ጋር ተሰማዋለ። ስሙ እነሱ በውስጥ መፍታት ነበረባቸው። እሺ ተባብለው ሊፈቱ እሺ ብለው ተባብለው ይፈታ። እንዴት እንደዚህ ሊሆን ይችላል? አንቺ ገብሬን አቤላ አሳዘነኝ ዛሬ። ወስና ነው በቃ አልመለስም ማለት በቃ ካልተመለሰች አንዳንድ ጊዜ የማትፈልግ ሁኔታ ይኖራል እኮ ቀድሞ። ግን ወንድም አለም ይቅርታ፣ ወንድም አለም ይቅርታ፣ ብዙ ርቀት ርቅ ያለው አለ። ቦቼን ነው ቦቼን ደውዬ ይቅርታ አለዋለሁ አለ። አበዴ እኮ ያዙት ወገን፣ አበዱ እኮ ዛሬ አንቺ ኢንተርቪ አንቺ እሷ ራሱ ኮላብ ነው አለች እኮ እሷ ዛሬ ኢንተርቪ ላይ። ለምን ግን እንዲህ ልትል ቻለች? እኔ እኮ ግራ ገባኝ። ለምን አንቺ የአዳኞቹ መለያ ሳያነሳ ዛሬ ለምን አነሳው አለ? አየሽ፣ እኔ ተስፋ አለ እሱ ጋር ብያችሁ ነበረ። መለያ ሲያነሳ ግን ቁረጡ። ዛሬ እያንዳንድሽ ፕሮፋይልሽን አንሺ። በቃ ዛሬ መለያውን ያነሳው በቃ ተስፋ እንዳሌለ ነገራቸው። እያወቃችሁ እንዳላወቀ ለመሆን አትሞክሩ። በጣም የደበረኝ ሚካኤልን ቤተሰብ ላይቭ ላይ እግዚአብሔርን እኔ አንድ ቀን በህይወት ያስመስል አላውቅም። ላይቭ ላይ እንደዚሁ ነኝ፣ እንደዚሁ አሁን እንዳለሁት እኔን የሚያውቀኝ ሁሉም ሰው ይመሰክርልኛል። ማርያምን እና ሁሉም እንደኔ መስሎኝ ላይቭ ላይ ማሳየት ቤተሰቤን ምናምን አሁን ላይ ያ ነገር ነው እንዲደብረኝ ያደረገኝ እንጂ እኔ ምንም ነው የሚመስለኝ። እና ደም ምልክቱን ስላነሳው ቅር እንዳይላችሁ። መካተትም ወደኋላ ስለማልፈልግ ነው። ከዚህ በኋላ ተስፋ ያልቆረጣችሁ ሰዎች ተስፋ ቆረጡ። እንግዲህ ምንም ነገር ጋይዞች እመቤቴን ዘፈን ነው የምከፍቱ። ግን ይሁናን ነው በቃ ይሁና ትክክለኛ ዘፈን መብርሃንን ጋይዞች ባይዘወይን ዘፈን ከሰሩት ከ1 ዓመት በፊት ነው። 1 ዓመት ሆኖታል ይሁና ከተለቀቀ ከወጣ ዘፈን ከተሰራ ማለት ነው። 57,000 ቪው አይገባውም ነበር።
ሰርጉ